በዚህኛው የፕሮግራማችን ክፍል ደግሞ ስለ ኤስቴቫኦ ዊሊያን የምናነሳ ይሆናል። በሚቀጥሉት ሳምንታት በቼልሲ ቤት በቋሚነት ሲሰለፉ ከምንመለከታቸው ተጫዋቾች መካከል አንዱ ኤስቴቫኦ ዊሊያን ስለመሆኑ ያለ ጥርጥር መናገር ይቻላል። ምክንያቱም ብዙ ጉዳቶች አሉ። ከዛ ባለፈ ደግሞ ተጫዋቹ በቼልሲ ጥሩ ፐርፎርም እያደረገ ነው የሚገኘው። ይህ በእንዲህ እንዳለ ልክ ተጫዋቹ የባለፈውን የክለብ ጨዋታውን ያቆመው በመጨረሻ ደቂቃ ሊቨርፑል ላይ ጎል አስቆጥሮ ቼልሲን አሸናፊ ማድረግ የቻለበት ጨዋታ ላይ ነው። አሁን ከዛ መልስ ፖስት ካደረገበት ሲቀጥል ምን አይነት ፐርፎርማንስ ሊያሳይ ይችላል፣ እስካሁን ድረስ በቼልሲስ እያሳለፈ የሚገኘው ጊዜ እንዴት ሊታይ ይችላል የሚለውን በዚህኛው የፕሮግራማችን ክፍል ደግሞ የምናነሳው ይሆናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ብዙ የቻናላችን ተከታታዮች ሰብስክራይብ ብታደርጉም የደወል ምልክቷን ያልተጫናችሁ ደግሞ አላችሁ። ስለዚህ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። ዩቲዩብ ደግሞ ፕሮግራሙን ለብዙዎች ያደርሰዋልና ኮሜንቶች ጻፉልን። እንዲሁ ደግሞ ቪዲዮን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ኤስቴቫኦን በዚህኛው ፕሮግራማችን ላይ እንመለከታለን። ይህንን የመረጥንበት ትልቁ ምክንያት ተጫዋቹ ከዚህ በኋላ በቼልሲ ወሳኝ በሚባሉ የጨዋታ መርሃ ግብሮችም ላይ በቋሚነት ሲጀምር ልንመለከተው ስለምንችል ነው። ከአንድ ቀን በፊት አንድ ፕሮግራም ሰርቼ ነበረ። የቼልሲ እግር ኳስ ክለብ በጉዳት እየታመሰ ነው የሚገኘው። በጣም ብዙ ተጫዋቾች እየተጎዱበት ነው የሚገኘው እና ያንን ተከትሎ ስኳዱን ሮቴት እያደረገ መጠቀም እንደሚገባው እዚህ ቦታ ላይ ብዙ አይነት አማራጮች ስላሉት እነዛን ነገሮች እንዴት አድርጎ ሮቴት እያደረገ መጠቀም እንደሚችል አንዳንድ ነጥቦችን እያነሳን ነበረ። አሁንም ቼልሲ በጉዳት በደንብ ሰፈር እያደረገ የሚገኝ ቡድን ነው። በርካታ ተጫዋቾች እየተጎዱበት ነው የሚገኙት። አሁን ይሄ ተጫዋች በቼልሲ እግር ኳስ ክለብ ውስጥ እንደ ጥሩ አቅምና እንደ ጥሩ አማራጭ ደግሞ መታየት ይችላል። በቼልሲ ከመጀመሪያዎቹ ጨዋታዎች ጀምሮ ስንመለከት እንደነበረው ተጫዋቹ በደንብ አውትሻይን እያደረገ በደንብ ደግሞ ራሱንም እያሳየን እንደሚገኝ እየተመለከትን እንገኛለን። ከዚህ ባለፈ ፕሮግራምን ሰርቻለሁ። ገና የቼልሲን ስብስብም ሳይቀላቀለ በፊት የዓለም የክለቦች ዋንጫ ሰሞን አንድ የሰራሁት ፕሮግራም ነበር። ተጫዋቹ ምን ያክል ለቼልሲ አስፈላጊ ተጫዋች ሊሆን እንደሚችል እና ደግሞ ያለው ብቃት፣ ምክንያቱም እንደነ ሜሲ እንደነ ኔይማር ካሉ ተጫዋቾች ጋር የሚያነጻጽሩት ተጫዋች ወደ ቼልሲ ሲመጣ በየሳምንቱ ቋሚ ሆኖ የሚጀምር ተጫዋች ይሆናል የሚል ሀሳብ አልነበረም። ምክንያቱም እዛ ቦታ ላይ ብዙ ክሬቲቭ የሆኑ ተጫዋቾች አሉ። እንደው በቼልሲ በክሬቲቪቲ ደረጃ ጥያቄ የሚነሳበት ቡድን አይደለም። እንደነ ኮል ፓልመር በመስመሮች ላይ እንደነ ፔድሮ ኔቶ የመሳሰሉ ተጫዋቾች እዚህ ቦታ ላይ በደንብ ፐርፎርም ማድረግ ይችላሉ። ግን ደግሞ የውድድር ዓመቱ አንድ ተብሎ ከተጀመረበት ከክሪስታል ፓላሱ ጨዋታ ጀምሮ እንደተመለከት ነው እንግዲህ በክሪስታል ፓላሱ ጨዋታ ላይ እነ ጄሚ ጊተንስ፣ ኮል ፓልመር እና ፔድሮ ኔቶ ናቸው ከዦ ፔድሮ ጀርባ ሆነው ሲሰልፉ የተመለከት ናቸው። ግን እንደዛም ሆኖ 54ኛው ደቂቃ ላይ ኤስቴቫኦ በዛ ጨዋታ ላይ ተቀይሮ ወደ ሜዳ ገብቷል። ቅድም እያነሳውላችሁ በነበረው የመጀመሪያው የክሪስታል ፓላሱ የመክፈቻ ጨዋታ ላይ ማለት ነው። ቀጥሎ ዌስትሃምን 5-1 ባሸነፉበት የለንደን ደርቢ ጨዋታ ላይም ደግሞ ኤስቴቫኦን እንደምታስታውሱት እዛ ጨዋታ ላይ በእርግጥ ለመጀመሪያው ጎል መቆጠር ምክንያት ቢሆንም በቋሚነት ጀምሮ ግን ለ77 ደቂቃዎች ያክል ተሰልፎ ተጫውቷል። ከ10 የተሰጠውም ሬት ወደ 7.5 7.7 ገደማ ነበር። ስለዚህ እዛ ጨዋታ ላይ ጥሩ ፐርፎርማንስ እንደነበረው ጥሩ ብቃት እንዳሳየም ያ ጨዋታ በደንብ የሚነግረን ነው። ቀጥሎ የተደረገው ጨዋታ ቼልሲ ፉልሃምን 2-0 ያሸነፈበት የጨዋታ መርሃ ግብር ነበር። በዚህ ጨዋታ ላይ ኤስቴቫኦ ለ68 ደቂቃዎች ያክል ሜዳ ላይ ተሰልፎ ሲጫወት ተመልክተናል በአንደኛው መስመር በኩል። ቀጥሎ የብሬንትፎርዱ ጨዋታ ነበር የተደረገው። ቼልሲ ነጥብ የጣልበት ነጥብ መጣል የጀመረበት ጨዋታ ነው። በዚህ ጨዋታ ላይ ኤስቴቫኦ በቋሚነት ባይጀምርም ነገር ግን ደግሞ በሜዳ ላይ እንቅስቃሴዎች ደግሞ ቼልሲዎች ምናልባትም ደግሞ የዚህን ተጫዋች ሚና በጣም አጥብቀው የሚፈልጉበት አጋጣሚ ነበር። ጄሚ ጊተንስ በአንደኛው ፍላንክ በኩል ተጫውቷል። ፔድሮ ኔቶም እንደዚሁ ደግሞ በመስመር ማጥቃት በኩል ሲጫወት ነበረ የተመለከት ነው። ኤስቴቫኦ ግን በእያንዳንዱ ጨዋታ ላይ ደግሞ ወይ በቋሚነት የሚጀምር ወይ ደግሞ ተቀይሮ ወደ ሜዳ ሲገባ የምናየው ተጫዋች ነው። ባለፈው ደግሞ ከሊቨርፑል ጋር በተደረገውና ከኢንተርናሽናል ብሬክ በፊት
ቼልሲ 2-1 ባሸነፈበት ጨዋታ ላይ ተቀይሮ ወደ ሜዳ በመግባት 75ኛው ደቂቃ ላይ ነው ጋርናቾን ቀይሮ የገባው። ተቀይሮ በመግባት በጣም ጥሩ ጊዜን ማሳለፍ ችሏል ማለት ነው። በዛ ላይ የማሸነፊያውን ጎል አስቆጥሯል። ቼልሲን አሸናፊ ማድረግ የቻለ ደግሞ ወሳኝ የሆነ ግብ ባለቤትም ጭምር ነው። ስለዚህ አሁን ኤስቴቫኦ በቋሚነት በእነዚህ ጨዋታዎች ላይ እንግዲህ ብዙም የተጫዋቾች ጉዳት በሌለባቸው ጨዋታዎች ላይ እየተመለከት ነው ከመጣን አሁን ደግሞ ያለምንም ጥርጥር ማለት በሚቻል ሁኔታ ብዙ ተጫዋቾች የተጎዱ በሚገኙበት ሰዓት ላይ ስለሆነ ኤስቴቫኦ የሚገኘው በቋሚነት ከዚህ በኋላ ሲጀምርም ልንመለከተው እንችላለን። እድሉ በጣም ሰፊ ነው። በዛ ላይ እስካሁን ድረስ ቼልሲ ካስፈረማቸው የፊት መስመሬን ያጠናክሩልኛል ብሎ ካመጣቸው ተጫዋቾች እኔ ጥሩ አጀማመር አድርጓል ብዬ የማስበው እሱ ነው። ኢቭን ከነጆዋው ፔድሮም በላይ አሉ በቼልሲ ውስጥ የቼልሲን የማጥቃት አቅም ያጠናክራሉ፣ ይጨምራሉ ተብለው ይህንን ክለብ የተቀላቀሉ ተጫዋቾችን አይተናል። ለምሳሌ ጄሚ ጊቴንስን አይተናል። ግን እንደው ከጊቴንስ የምናስታውሰው ምን አይነት ቁልፍ ነገር አለ እስካሁን ድረስ በቼልሲ ባደረጋቸው ጨዋታዎች? ጋርናቾን ተመልክተናል። ጋርናቾ እንደውም የፕሪሚየር ሊግ ልምድ ያለው ተጫዋች ነው ከኤስቴቫኦም በላይ። በእርግጥ እንደመጣ በቋሚነት የሚጀምር ተጫዋች አይደለም። ተቀይሮ ሲገባ ምናምን ነው የምናየው። ለምሳሌ በቤኔፊካው ጨዋታ ላይ በቻምፒየንስ ሊግ በቋሚነት ጀምሮ ለተቆጠረችው ጎል አስተዋጽኦ አድርጓል። ግን ደግሞ ከነዚህ ተጫዋቾች ጋር በንጽጽር ብታዩት ኤስቴቫኦ በጣም ጥሩ ጊዜ ነው ያሳለፈ የሚገኘው። ክለቡ ተጫዋቹን ወደ እዚህ ቦታ ላይ ሲያመጣው የክሬቲቪቲ አቅሙ በደንብ እንዲጨምርለት በማሰብም ጭምር ነው። በባለፈው ዓመት የፓልሜራሱ አሰልጣኝ አቤል ፌሬራ አንድ ነገር ሲናገሩ ነበር። ይሄ ትንሽ ልጅ ሲሉ ነው የተናገሩት። ዚስ ኪድ በሚል ነበር ንግግራቸውን የተናገሩትና በእያንዳንዱ ቦታ ላይ የሚያሳየው ነገር እኔ እስከዛሬ አንዳንዴ አይቼ የማላቃቸውን ነገሮች ሜዳ ላይ የሚያሳይ ተጫዋች ነው ብለው ሲናገሩ ነበር። እንግዲህ ብዙዎቹ ከኔይማር ጋር የሚያነጻጽሩት እና ደግሞ ልክ እንደ ጂኒየስ ተጫዋች ነው ብሎ የሚያነሱት አይነት ተጫዋች ነው። ከዛ ባለፈ ደግሞ ልክ እዛ በፓልሜራስ ሲያሳይ የነበረውን ነገር አሁንም እዚህ ቼልሲ ውስጥም ደግሞ ማሳየት ጀምሯል። የኤስቴቫኦን በታዳጊነት ያሰለጠኑት ደግሞ ሮጌሮ ፌሬራ የተባሉት አሰልጣኝም ደግሞ እንደዚሁ ተጫዋቹ በጣም ታታሪ ተጫዋች እንደሆነ እንዲሁ ደግሞ በግራ እግሩ በደንብ የቀኝ መስመር ላይ ፐርፎርም ማድረግ እንደሚችል እነዚህን ጉዳዮች በደንብ ሲያነሱ ነበር እና ይሄንን ጉዳይ በተመለከተ ደግሞ ልክ እዛ ፓልሜራስ ውስጥ የሚያውቁት ሰዎች እንደዚህ አይነት ነገሮችን ሲያነሱ እንደዚህ አይነት ነገሮችን ሲናገሩ እንመለከታለን። ተጫዋቹ ፌሬራ እንደሚናገሩት በ14 ዓመቱ ነበረ ወደ ፓልሜራስ የሄደው። ገና የ14 ዓመት ታዳጊ በነበረበት ጊዜ ነው ወደ ፓልሜራስ ያቀናው። ከክሩዜሮ ወደዛ ከሄደ በኋላ ግን ልክ ደግሞ ይሄ ሌሎች ትልልቅ የሚባሉ ተጫዋቾች በመጡበት አኳኋን ወይም ደግሞ መንገድ ነው የመጣው እና የሆኑ ቪዲዮዎችን ስናይ ነበር። ከ11 ዓመቱ ጀምሮ ተጫዋቹ ምን አይነት ፐርፎርማንስ ሲያሳይ እንደነበር በተለያዩ ቪዲዮዎች ስንመለከት ነበር የሚል ሀሳብን ያነሳሉ። ተጫዋቹ ወደዛ ክለብ ከሄደ በኋላ ደግሞ ትንሹ ሜሲ ወይ ደግሞ ሜሲኒዮ እያሉ የቅጽል ስም አወጡለት። ከኔይማር ጋር ያነጻጽሩ ጀመር። ከዛ በኋላ እንዲህ አይነት ደግሞ በጣም የሚያስገርሙ ጊዜያትን በዛ በፓልሜራስ በማሳለፉ ምክንያት አሁን ወዳለበት የቼልሲ እግር ኳስ ክለብ ሊመጣ ችሏል ማለት ነው። ቅድም እንዳልኩት የ14 ዓመት ታዳጊ ሆኖ ነበረ ወደዚህ ቦታ ላይ የመጣው። እዚህ መጥቶ ግን በደንብ ደግሞ ብቃቱን ማሳየት ችሏል። በርካታ ጨዋታዎችን ለዛ ክለብ አድርጓል። ለሀገሩ ደግሞ የ15 ዓመት ተጫዋች ሆኖ ከ20 ዓመት በታች ስብስብ ውስጥ መካተት ችሎ እዛ ቦታ ላይም ሲጫወት ነበር ማለት ነው። ስለዚህ በዛ በአካዳሚ በነበረው ቆይታ ደግሞ አሁን በፕሪሚየር ሊግ ብትመለከቱት ለምሳሌ ማፑን ብትመለከቱት በጣም ነው የሚያስገርመው። በቃ በጣም ፈጣን ሯጭ ነው፣ ይሮጣል። በቃ በተደጋጋሚ ጊዜ የሜዳ ክፍሎችን የሚያካልል ተጫዋች። የሊቨርፑል ጨዋታ ላይ እንደምታስታውሱት ልክ ኩኩሬያ ኳሱን ሲያቀብለው እዛ ቦታ ላይ የተገኘበት ፍጥነት በጣም የሚያስገርም ነው። ቁመቱ አጠር ያለ ነው፣ ግን ደግሞ ይሄ ለፈጣን ጨዋታ የሚመች አይነት ተጫዋች ነው። ፌሬራ እንደሚናገሩት ሜንታሊቲው በጣም የሚያስገርም ተጫዋች ነው፣ አሜዚንግ ብሎ ነው እንደውም የሚገልጹት። እና ግን ደግሞ ብዙ መማር አለበት፣ ብዙ ራሱን ማሳደግ ማጎልበት አለበት የሚል ሀሳብ ሰጥቷል። አሁን በዌስትሃም ዩናይትድ ጨዋታ ላይ እሱ የተሳሳታት ጎል ወደ ግብነት ከተቀየረች በኋላ እሱ የተሳሳታት ኳስ ወደ ግብነት ከተቀየረች በኋላ አሰልጣኙ ኤንዞ ማሬስካ ምን ብለው ሲናገሩ ነበር?
መሻሻል ይችላል ገና ስህተት ቢሰራም ግን ደግሞ ከዛ በኋላ ስህተቱን ያረመባቸው እንቅስቃሴዎች ነበሩ። ስለዚህ ስህተቱን በደንብ ማረም የሚችል ተጫዋች ነው ብለው ሲናገሩ ነበር። በ83 ጨዋታዎች ለፓልሜራስ 27 ግቦችን አስቆጥሮ 15 ለግብ የሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው። ግን ደግሞ አሁን ወደ ቼልሲም ከመጣም በኋላ ቢሆን እስካሁን ድረስ ወደ 340 ደቂቃዎች ላይ ተሰልፎ ተጫውቷል። በእነዚህ ባደረጋቸው ጨዋታዎች ደግሞ ግቦችን የማስቆጠር እንዲሁ ደግሞ ያንን ኬፓቢሊቲ ለቼልሲ የመፍጠር አቅሙ በጣም ከፍተኛ ነው። እሱ በሚጫወትበት ብሔራዊ ቡድን እሱ በሚጫወትበት ቦታ ላይ ጥሩ አማራጭ መሆን የሚችሉ ተጫዋቾች አሉ። እነ ራፊኒያ፣ እነ ቪኒሽስ ጁኒዮር፣ ከዛ ደግሞ በመስመር ማጥቃት ላይ እንደነ ጋብሪኤል ማርቲኔሊ፣ ሮድሪጎ የመሳሉ ተጫዋቾች አሉ። ግን ፌሬራ ምን ይላሉ? ብዙ ሰዎች ከዚህ ተጫዋች ብዙ ይጠብቃሉ እና ደግሞ አዳፕት እንዲያደርግ በአዳፕቴሽኑ ደግሞ የተሻለ ነገር እንዲያሳይ። አሁን ሪያል ማድሪድ ቤት ውስጥ ስትመለከቱ ኤንድሪክ የሚባል ተጫዋች አለ። ታዳጊ ተጫዋች ነው። በእርግጥ ኤንድሪክ ታናሽ ነው የኤስቴቫኦ። ግን ኤስቴቫኦ ደግሞ ቼልሲ ውስጥ የሚያሳየውን ፐርፎርማንስ ታዩ እና እዛ ደግሞ ኤንድሪክ ጭራሽ ብዙም የመጫወት እድልም ደግሞ እያገኘ አይደለም የሚገኝ። ስለዚህ አሁን በዚህ በኢንተርናሽናል ብሬኩም ላይ እረፍት ሲያገኙ ይህንን ተጫዋች ቼልሲዎች የበለጠ ሊጠቀሙበት እንደሚችሉ በደንብ ራሳቸውን እያሳመኑም ጭምር ነው እና ተጫዋቹ ወደ ሜዳ በሚመለስበት ጊዜ ደግሞ ምን አይነት ብቃትን ሊያሳይ ይችላል። አሁን ኮል ፓልመር እስከ ኖቬምበር ወር ድረስ በቼልሲ በኩል የማንመለከተው ተጫዋች እስከ ኖቬምበር ወር ድረስ ከሜዳ ይርቃል። ይሄ ማለት ለተጨማሪ ሳምንታት ኮል ፓልመርን ሜዳ ላይ አንመለከተውም ማለት ነው። ይሄ ተጫዋች ደግሞ በእነዚህ ጊዜያት ሜዳ ላይ የማይኖር ከሆነ ኤስቴቫኦ በፓልመር ቦታ ላይ ደግሞ እየገባ በደንብ በክሬቲቪቲ መጫወት የሚችል ተጫዋች። ግን አንድ ደግሞ መናገር የሚቻለው ኤክስፔክቴሽናችንን አንዳንድ ጊዜ ላላ ማድረግም ደግሞ አስፈላጊ ነው። ኤክስፔክቴሽናችንን ዝቅ አድርገን በፊት ከነበረው ብቃት አንጻር አሁን ደግሞ ምን አይነት ነገር ሊያሳይ ይችላል። ልክ ኮል ፓልመር በሚጫወትበት ጥራት ልክ እንዲጫወት የምንጠብቅ ከሆነ እሱ በጣም አስቸጋሪ ነው የሚሆነው። ምክንያቱም ኮል ፓልመር በየአመቱ በጣም አስገራሚ ጊዜን የሚያሳልፍ 20 እና ከዛ በላይ ግቦችን የሚያስቆጥር ተጫዋች ነው። ግን ኤስቴቫኦ ደግሞ ያለውን ወሳኝነት በዛች ጥቂት በሚባሉ በሊቨርፑል ጨዋታ ላይ በተሰለፈባቸው ጥቂት ደቂቃዎች ላይ አይተን መረዳትና መመልከት እንችላለን። ስለዚህ ዛ ጨዋታ ላይ ለነበረው ፐርፎርማንስ ስታንዲንግ ኦቬሽን ወይም ደግሞ ደጋፊዎች ቆሞ እንዲያጨበጭቡለት ምክንያት መሆን የሚችል ተጫዋች ከሆነ ሌሎች ጨዋታዎች ላይ ደግሞ ያንን ነገር ማሳየቱ የሚቀር አይነት አይሆንም። ግን እንደዚህ አይነት ታዳጊዎች በደንብ መያዝ ይፈልጋሉ። ቼልሲ አምና 64 ጨዋታ ነው የተጫወተው። አድካሚ ጉዞ አድርገዋል በባለፈው አመት። ዘንድሮ በርካታ ተጫዋቾች ሊጎዱባቸው ይችላል። ግን አምና የቼልሲ ቡድን አካል ያልነበሩ እንደነ ጋርናቾ፣ ጄሚ ጊተንስ፣ ዡዋው ፔድሮ እንዲሁ ደግሞ ከዛ ባለፈ እንደ ኤስቴቫኦ የመሳሰሉ ተጫዋቾች ቼልሲን በብዙ መጥቀም እንደሚችሉ መናገር ይቻላል እና ቼልሲ በጣም ጥሩ ፖቴንሻልን ያገኘው እስካሁን ድረስ የነበረው እንግዲህ ወደ 10 የሚጠጉ ጨዋታዎች ተከናውነዋል። በፕሪሚየር ሊግ 7፣ በካራቦ ካፕ 1፣ በቻምፒየንስ ሊግ 2 ጨዋታዎች ተደርገዋል። በእነዚህ ጨዋታዎች ላይ ግን በተመለከት ነው ኤስቴቫኦ ጥሩ ክህሎት፣ ጥሩ ስኪሎች እንዲሁ ደግሞ ለቼልሲ ጥሩ ዲማንድ ማድረግ የሚችላቸው ነገሮች እንዳሉት መመልከት ይቻላል እና ይሄንን ነገር ከዚህ በኋላ ቼልሲ እንዴት ባለ መንገድ ማኔጅ ሊያደርገው ይችላል። ገና ታዳጊ ተጫዋች ስለሆነ ብዙ የሚጠበቅበት ተጫዋች ነው። ግን ከኢንተርናሽናል ብሬክ መልስ አትጠራጠሩ። ቼልሲ እንግዲህ ከኖቲንግሃም ጋር ይጫወታል ከኢንተርናሽናል ብሬኩ በኋላ። ከዚህ ጨዋታ ጀምሮ በደንብ ሜዳ ላይ ኢንቮልቭ ሲያደርግ ቋሚም ሆኖ ተቀይሮም ሲገባ እንመለከተዋለን። በቻምፒየንስ ሊግ ጨዋታዎችም ላይ ተጽዕኖ ፈጣሪነቱም ደግሞ የጎላ የመሆን እድሉ በጣም ሰፊ ነው እና እስቲ እናንተስ ፕሪሚየር ሊጉን የምትከታተሉ የእግር ኳስ ተመልካቾች ኤስቴቫኦን እንዴት ተመለከታችሁት? አጀማመሩን እንዴት ተመለከታችሁት? ከዛ ባለፈ ደግሞ የባለፈው የሊቨርፑልንም ጨዋታ አስመልክታችሁ ሀሳብ ልታነሱ ትችላላችሁ። በዛ ጨዋታ ላይ የነበረውን ፐርፎርማንስ፣ ከዚህ በኋላስ በሊጉ ምን አይነት ተስፋ አለው? የቼልሲ ደጋፊዎችም ሀሳቦቻችሁን ልታደርሱን ትችላላችሁ። ግን ደግሞ ከኢንተርናሽናል ብሬክ መልስ በብዛት ሜዳ ላይ ከምንመለከታቸው ተጫዋቾች መካከል አንዱ ይህ የቼልሲ ወንደር ኪድ ታዳጊው ኤስቴቫኦ ዊሊያን ስለመሆኑ ያለ ጥርጥር መናገር ይቻላል ማለት ነው።